ተልኩ ሐኪሙን ካን ወሰዳት ስበጂ ፈልፈላ አሟታል ትላ ማናት እሷ? ሰኒ ናት አይደል የከሰሰችኝ? ምን አድርጊያ ነው? ማናት ሰኒ? አልገባኝም። እሷ አይደለችም እንዴ ከሰሰች? ምሩ ነጻ ትወጣለች ማለት ነው። እዚህ ነገር ላይ ምን ያህል ራሴን መስዋዕትነት ላይ እንደጣልኩኝ ግን ገብታችኋል? የታባታችሁ ሰራላችሁ። እኔ ምለው ወይኔ ግን ታድዬ ትወዱኛላችሁ። በተለይ ሜርሲሞይ በጣም ጨካኝ ሰው ነው። ልጄን ከመጉዳት ወደ ኋላ የሚል አይነት ሰው አይደለም። ወሬት ቆይ አላሳዝናችሁም? አሞኛል እኮ እና ሐኪም ቤት ልትሄጂ ነበር ስትሮጪ ነበር። አንተ ልትመታት ነው? ቆይ ለምን አትረጁ? እሱን እኮ ሰማሁሽ፣ ግን ደግሞ እኔ ማድረግ የምችለው ነገር ስላልሆነ ነው። አንድ አፍቶ ወረቀቱን እናስፈርመውና እንወጣለን። ቆይ ምክትል ስራ አስኪያጅ እኮ ያደረገሽ እህቱ ስለሆንሽ ብቻ አይደለም። እሱ በሌለ እኛ እዛ ሽቦ አልጋ ላይ እንተኛለን። ኧረ አምላኬ ተው። ቦምብላ ወደ ወይኔ ዛሬ ተበልተዋል። ልቀቂ። አሁን እንዴት አድርጌ ነው የምወጣው? በቃ አሁን አምልጠናል። ማሚ ጋር እንሄዳለን። እሺ ደከመሻተ ተመጣብኝ በማለት ልጅቷን ይዛ ለማምለጥ ሙከራ አድርጋ ነበር። ነገር ግን ብዙ ከተጓዘች በኋላ የልብ ኬዟ ተነስቶ ድንገት ፌንት ሆና ትወድቃለች። ታዲያ ዳጊም ታጠገቧ ሙሩ ንቄ ያለች አጠገቧ ነበረች። እነ ናሆሜ ደግሞ ወደ እሷ ይወስደናል ብለው መርሱማን ፈተውት ነበረ በሚና አማካኝነት። ታዲያ እሱም አምልጫለሁ ብሎ እየተገላመጠ ሲሮጥ ድንገት ፖሊስ አግኝተው ፖሊሶቹ ይዘውት ሄደዋል። ናሆሜ ታዲያ ወደ ሙሩን አቅጣጫ ይወስደኛል ብዬ ነበረ፣ አሁን ታዲያ ምንድነው ማድረግ ያለብኝ በማለት በጭንቀት ውስጥ ተውጠዋል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች፣ ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በሞላ። እነሆ የጽናት ድራማ ምን ተፈጠረ የሚለውን አብረን እንየው። ቪዲዮውንም እስከ መጨረሻ በመከታተል አብራችሁን ቆዩ። ጽናት ክፍል 241 ደርሷል። አስተማሪና እንዲሁም አዝናኝ የሆነ ድራማ ዛሬ ላይ ሙሩ እንግዲህ ታግታ ነበረ። ዳጊም አብረው አግተዋት መርሱማ የቀጠራቸው ሰዎች ታዲያ ሽንቴ መጣ በማለት ወደ ውጭም ለመውጣት ትሞክራለች። ለዳጊም ታዲያ ከሰዎቹ ማምለጥ እንዳለባቸውና ሮጦ ማምለጥ እንዳለባቸው ነግራው ሙሩ እና ህፃኗን ይዛ ስትሮጥ ነበረ። ነገር ግን መሮጥ ስላልቻለች የልብ ከን ስላለባት ብዙ መራመድ አልቻለችም። የሚፈልጓትም ሰዎች ታዲያ በግራና በቀኝ እየፈለጓቸው ስለነበረ ድንገት አግኝተዋቸዋል። ሙሩንም ሆነ ህፃኗን ይዘው ወደ ቤት ተመልሰዋል። ታዲያ መርሱማ ወይም ምስቢር ካልመጣ በስተቀር እናንተ የትም ቦታ አትሄዱም በማለት በማስፈራራትም ታስገቧት። በኋላ መድኃኒቴን አምጡልኝ፣ የልብ ህመም አለብኝ እባካችሁ ብላም ሙሩ ትለምናለች። እንግዲህ መርሱማም ፖሊስ ይዞ ወደ እስር ቤት ወስደውታል። እዛም በጥያቄ አፋጣውት ነበር። የሆነ ያልሆነውን ሲመልስ ነበር የቆየው። ታዲያ እስቢድንም ጋር ታውቀዋለህ ወይ? ምንድነው ግንኙነታችሁስ? በማለት ፖሊሱ ያፋጥጠዋል። መርሱማም ታዲያ ከ6 ወር በፊት እንደሞተ አግኝቼው አላቅም፣ ሰው ገሎ ጥሎታል፣ እንደውም የገደለው ሰው እየተዝናና ነው ያለው ምንም እንዳላጠፋ በማለት ጆከርንም ይወነጅለዋል። ታዲያ እያወክ ለምን ዝም አልክ ሲሉትም እኔ አላውቅም ቆይቼ ከ2 ወር በፊት በኋላ ነው የሰማሁት፣ እዛም ደግሞ ለቅሶም ደርሻለሁ በማለት በውሸት ይናገራል። ፖሊሱም ታዲያ በውሸት መናገር እንደሚያስቀጣ አታውቅም ወይ በማለት ይነግረዋል። ታዲያ ማነው ለምን አመጣችሁኝስ በማለት ፖሊሱንም ይጠይቀዋል። የመጣህበትም ሰው በማስፈራራትና እንዲሁም ደግሞ በብዙ ነገር ክስ እንደቀረበበት ይነግሩታል። እሱም ታዲያ ያችሁ ሰኒ ናት አይደል? ቆይ ያሳያታለሁ በማለት በዛቻ ውስጥ ነው። ሰኒ ደግሞ ማናት? ሰኒ ሳትሆን ራኬብ ናት የምትባል ታውቃታለህ ወይ? ከሷ ጋርስ ምንድነው ችግር በማለት ፖሊሱም ይናገረዋል። ያው ነው ሰኒ ማለት ራኬብ ማለት ናት በማለት ቆይ አንቺ ወጣልሻለሁ በማለት እዚህ በዛቻ ነበረ። ታዲያ ከእስር ቤትም ሲደርስ በጣም ፈርቷል። እዚህ መሆን አልነበረብኝም፣
አጉል ጥፋት ነው ያጠፋሁት በማለት እንደ መጸጸትም ብሎ ነበር። ነገር ግን እዛው ማረፊያ ቤት ለትንሽ ጊዜ እንደሚቆይ ብዙ ወንጀሎችንም ከዚህ በፊትም እንደሰራ መርሱማን ፖሊሱ ተናግሯል። ሚናም እንግዲህ ኪራና ናሆሜ እንዲሁም ቅዱስ ባመጡት ዘዴ መርሲማን የረዳችው መስሎት ፈታው። ታዲያ ወድቃ ነበረ ዝርር ብላ። እነ ጽናትም ታዲያ ከታች ድረስ መረንዳው ላይ ተሸክመው ወደ ቤት ያስገቧታል። ጽናትና ሰኒ ሲጠሯትም እንዳልሰማች ሆና ጸጥ ብላ ዝልፍልፍ ብላ ነበር። ሳሎን ላይ ሲያስተኟትም ጽናትም ውሃ አምጥታ ልትሰጣት ስትል ነገር ግን ሚና ማንንም ለካ ሰው አለኝ በጣም ተወዱኛላችሁ በማለት ድንገት ብድግ ብላ እየሳቀች ነበረ። ሚና እኔ እኮ ሰው አይወደኝም ብዬ ነበረ፣ ለካ እናንተ በጣም ተወዱኛላችሁ በማለት በደስታ እየተፍለቀለቀች ነበር። ጽናትና ሰኒም በጣም ተቆጥተዋታል። ሰኒም ልክ አላደረግሽም፣ እኛ ደግሞ መቶ ሸዶ ነው ብለን ነበረ፣ ምን ተፈጥሮ ነው በማለት ይጠይቋታል። ታዲያ እሷም ጀብዱ እንደሰራ በጣም ጥሩ ነገር እንደሰራች ዛሬ ላይ ሙሩን እንደምታድናት ለሰው እርዳታም እንደደረሰች በደስታ ትነግራቸዋለች። ታዲያ ናሆሜና እንዲሁም ደግሞ ኪራ ባመጡት ዘዴ መጀመሪያ ላይ አንገራግራ ነበረ። ይገለኛል አይሆንም በማለት እምቢ ብላቸው ነበር። በግድ ግን ኪራ ማድረግ አለብሽ ለሙሩ ስትይ በማለት ናሆሜም ያን ነገር ልታደርገው ችላለች። መርሲማም ታዲያ እርጅኝ ሰው ቤት እስከ ስንት ጊዜ ነው ደባል ሆነሽ የምትቀመጪው? ስለዚህ እኔ ደግሞ በቂ ገንዘብ ሰጥሻለሁኝ፣ ደግሞ የሚቸግርሽን ነገር ካለ እረዳሻለሁ፣ አሁን ፍችኝና ልሂድ በማለት ይነግራታል። እነ ሙሩን አግታችሁ የለም ወይ? ታዲያ ለኒስ መቼ ትመለሳለህና ነው የምፈታህ? በምን ጥሩ ሰው እንደሆንክ ልወቅ በማለት ታዲያ እኔ ገንዘብ ለማግኘት ስል ሙሩን ያገትኳት ምንም አላደረግኳቸውም በማለት በዛም ምክንያት ትፈታዋለች። የፈታችውም ታዲያ ወዲያውም ልምታሽ ወይስ ራስ ትወርቂያለሽ ሲላት እኔ ወርቃለሁ ብላ ዝርግት ትላለች። እንደተመታች መስላ ተዘርግታ ነበር። እነ ናሆሜም ሆነ እነ ኪራ ዘለው ሲወርዱ እሷ ዝርግት ብላ ነበር። ነገር ግን መርሱማን ተከትለው ስለወጡ ጽናትና ሰኒ ነበሩ ያነሷት። ሙሩና ኪራም እንዲሁም ቅዱስ እየተከታተሉ ነበር። ድንገት ፈልሶቹ መርሱማን ይዘው ሲሄዱ ናሆሜም ያብዳል። ወደ እሷ ይመራናል ብዬ ጭራሽ ፖሊስ ያዘው። ምንድነው ማድረግ ያለብኝ? መድኃኒቷን እንኳን አልያዘችም፣ ሙሩ አንድ ነገር ትሆንብኛለች በማለት ናሆሜም እብድ ሆኗል። ታዲያ ፖሊሶቹ ጋር ሄደን የሆነ ነገር ብንላቸው እንኳን መርሱማን አግታችሁት ነበር በማለት እኛንም እስር ቤት ይጨምሩናል። ስለዚህ መረጋጋት አለብን፣ የሆነ ዘዴ መፈለግ አለብን በማለት ናሆሜም እና ቅዱስ ያረጋጉታል። ናሆሜን ኪራም ሆነ ቅዱስ ናሆሜን ያረጋጉታል። ሄደን ብንጠይቀው እንኳን አይነግርንም ወይ በማለት ናሆሜ የፈለገውን ነገር አደርግለታለሁ፣ ነገር ግን ሙሩ ያለችበትን ብቻ ይንገረን በማለት ወደ እስር ቤት ሄደው ለመጠየቅም ይፈልጋል። ከምታስበው በላይ እባብ ነው መርሱማ። ስለዚህ እንኳን ሊነግርህ ካስወጣኑ በኋላ ደግሞ ያመልጠንና ሌላ ችግር ይፈጠራል፣ ጭራሽ ሙሩን ላናገኛት እንችላለን በማለት ይነግረዋል። ሙሩም እንግዲህ እዛው ካገቷት ቦታ ያስገቧቸዋል። ታዲያ ሙሩ ድንገት ብድግ ስትል እዛው ቤት ውስጥ ስለሆነች ትደነግጥና ዳጊን እቅፍ አድርጋ እባካችሁ ልለምናችሁ መድኃኒቴን ከወሰድኩ 2 ቀን ሆኖኛል፣ እኔ ልብ ይገዛ አለብኝ፣ አላሳዝናችሁም ወይ በማለት ትለምናችኋለች። አንደኛው ጭራሽ ሊመታቱም ቃቶት ነበር። ታዲያ ልትመታት ነው ወይ እዚህ ውስጥ ብትቀርብህ በማለት አንደኛውም ይቆጠዋል። እሷ ግን በሽተኛ ነኝ ባካችሁም ብላ ትለምናችኋለች። አንደኛው ትንሽ ርህራሄ ብጤ ስላለው ውጭ ወጥተን እንነጋገር በማለት ያናግረዋል። መድኃኒቷንም ሄዶ እንዲያመጣ ከቤት ሙሩም ታዲያ ዳጊ ለምን ቆምሽ? አትሮጭም ነበር ወይ? ሰው ሳጠሪም ነበር ወይ ብላ ትነግራታለች። አንቺ እኮ ስትወርቂ እኔ ካጠገብሽ ቁጭ አልኩ ትላለች ህፃኗም። ታዲያ አይዞሽ በቃ እንወጣለን፣ አሁንም እንደምንም ብለን እናመልጣችኋለን፣ ከእናትሽ ጋርም ትገናኛለሽ በማለት አንቺም እንደኔ እናትሽ ናፈቀችሽ ወይ በማለት ለህፃኗም ትጠይቃታለች። ታዲያ
ሰርጌን እንኳን ሳልውል እንዲሁም ሳልሞሸር በዚሁ ልሞት ነው መሰለኝ በማለት በዚሁ ልቀር ነው በማለት ሙሩም ታዝናለች። ሕፃኗም ታዲያ እኔ ትልቅ ስሆን ሳድግ ተምሬ ዶክተር ሆኜ አድንሻለሁ አይዞሽ በማለት ከምንም በላይ ያንቺ ቃል ያጽናናኛል በማለት ሙሩም እቅፍ ታረጋታለች። ራኬብም እንግዲህ ሕፃኗም ሆነች ሙሩ ስትታገት የማደርገው ግራ ቢገባኝ ሄጄ ተናገርኩኝ። ነገር ግን ስለ ሕፃኗ እና ስለ ሙሩ ባልናገርም ስለ መርሱማ መጥፎ ነገሩን ሁሉንም ነገር ተናግሬያለሁኝ በማለት ለጆከር ትነግረዋለች። ታዲያ ጆከርም አንድ ነገር ያወቅኩት ነገር አለ፣ እስቤድ አልሞተም። አሁን እርግጠኛ ሆኜ የምነግርሽ አሁን በቅርብ ጊዜ አብሬ ከታሰርኳቸው ሰዎች ጋር ሲሰራ ነበረ። ስለዚህ በህይወት እንዳለ እርግጠኛ ነኝ በማለት ይህንንም ደግሞ መናገር እንችላለን፣ ስለነሙሩም ማመልከት እንችላለን በማለት ጆከርም ይናገራል። የዚህ ማለት እኮ አንተም ነፃ ወጣህ፣ ሰኒም እንደዛው፣ ያፈቀረችውም ሁለተኛ ሰውም በቃ አታጣውም ማለት ነው በማለት ራኬብን በደስታ ትገልጻለች። ራኬብም እንግዲህ ጆከርን እየመከረችው ነበር። እኔ ለሰኒ የተሻለ ሰው ነበር የምመርጥላት። ታዲያ ፊቷን አይቶ የሚረዳት የሚያነባት ምን እንደምትፈልግ የሚረዳት ሰውን ነው የምመኝላት። ነገር ግን ጆከርም ታዲያ ዛሬ ላይ እኮ ገንዘብ ያለው ሰው ነው የሚፈለገው፣ ግን ደግሞ ገንዘብ ፍቅርን አይገዛም በማለት ይነግራታል። ራኬብም ትክክል ነህ፣ ገንዘብና ፍቅር አንድ ላይ ሲመጡ ህይወትም ያማረ ይሆናል። ነገር ግን ያ ሳይሆን በፍቅር ሆኖ የሚፈልገውን ተተረዳዱ የበለጠ ደግሞ መለወጥ ይቻላል በማለት ትነግረዋለች። ደግሞ ነፃነቴን ሳውቅ ፖሊሶቹም ነፃነቴን ሲያውቁ እስቤድ ሲገኝ የበለጠ ወደ ፍቅር እመለሳለሁ በማለት በፈገግታ ጆከርም ይነግራታል። እንደ ምኞት ያድርግልህ በማለት ምኞቷንም ትገልጽለታለች። ታዲያ እንዳደራም ጭምር ለጆከር ትነግረዋለች። ሴት ልጅ ምንም ሳይኖርህ ታፈቅረሃለች። ነገር ግን ወንድ ልጅ ደግሞ ኪሱ ሲሞላና ሲኖረው የውጭ ሴቶች አሸብርቀው ሲያይ እነዛን ይመኛል። ከሰኒ ላይ ደግሞ ዘለላ እንባ እንኳን ማየት አልፈልግም። እስከ መጨረሻው እንድትንከባከባት ነው የምፈልገው። ታዲያ እነዚህ ኪሳቸውን ሞልተው ፊታቸውን እንደሚያዞሩት ወንዶች መሆን እንዳትሆን በማለት ትመክረዋለች። ስለ ምክርሽም አመሰግናለሁ። ሰኒንም ቢሆን በዓለም ላይ ካሉ ሴቶች የበለጠ እንድትሆን ለማድረግ እሞክራለሁ በማለት ጆከርም ይነግራል። የሰኒን ባል መሆን በጣም ደስተኛ ነኝ፣ ግን ደግሞ እሷ የምትፈልገውን ህይወት ካላኖርኳት ብዬ በጣም እፈራለሁኝ በማለት ጆከርም ብቻውን እያወራ ነበር። ሰኒ ደግሞ ወደ ሚና ክፍል ሚና እያለች ስትገባ ክብሮም ነበረ። ክብሮም ታዲያ ሚና ያለች መስሎ ነው በማለት ልትወጣ ስትል እጇን ይይዛታል። ታዲያ ላወራሽ እፈልጋለሁ በማለት እጇን ይዘታል። ልቀቀኝ፣ ምን እያረክ ነው ስትለው እሺ ንገረኝ ስትለውም እስቲ ተበፊት ማንነቴ ምን ነው የተቀየረብሽ? ምን ነው የተለወጠብሽ? እስቲ ዝም ብለሽ ይላታል። አንተ ከበፊትህ በጣም ተቀይረሃል በማለት ሰኒም ታዲያ የፈለግከው ጊዜ ያ ሰው ያንተ ይሆናል ብለህ እንዳታሰብ፣ በፊት አብረን ነበር ሳይሆን ቀረ ተለያየን በማለት ሰኒም ትናገራል። እንግዲህ በመሀላቸውም መነጋገር ተፈጥሯል። ሰኒም ታዲያ ኪራን አክብሬ ነው እንዳላስቀይምህ በማለት ትናገረዋለች። ከኔ ከምታፈቅድ ሰው ኪራ በለጠብሽ አደል ሲላት፣ ታዲያ አሁን እኔ የራሴን ህይወት እየኖርኩ ነው፣ አትናገረኝ፣ አታውራኝ፣ ሁለተኛም እንዳታናግረኝ በማለት ትናገራለች። አንቺ ካገባሽ ሰው እኔ በምን አንሳለሁ በማለት ክብሮም ይናገራታል። ሁለቱም መካከል እንግዲህ ግራና ቀኙ ሁለቱም ተነጋግረዋል። ነገር ግን ይህን የመሰለ እድል ሲያመልጥሽ በኋላ ወደ እኔ እንደምትመለሽ ምንም ጥርጥር የለውም ሲላት፣ እሱን እንዳታስበው አላድርገውም በማለት ሰኒም ትወጣለች። ለማንኛውም እውነታውን አምነ ተቀበል፣ እናም የራስን ህይወት ኑር በማለት ነበር የነገረች። ሄለንም ከአንድ ቦታ ቁጭ ብላ ስለ ልጇ እያሰበች እየተጨነቀች ነበረ። ሀዊም ሄዳ ምግብ እኮ አልበላሽም ነይና ቤት ግቢና ብይ ስትላት፣
ስለ ልጇ እንደምትጨነቅ አሁን ላይ ምንም ነገር እንደማያስፈልጋት ያኔ እርዱኝ ስላችሁ ስላረዳችሁኝ አሁን በምን አሳዝናችኋለሁ በማለት ትናገራለች። የዛኔ እኮ በጣም እያናደድችን ነበረ። ስለዛ እንዴት አድርገን እንረዳሽ? አሁን ሁሉንም ነገር ትተሽ ነይ ምግብ ብይ፣ ወደ ቤት ግቢና በማለት አዊ ትለምናታለች። ታዲያ ሄለንም አሁን ላይ በችግር ውስጥ ነኝ፣ አሁን ላይ ልጄን ላግኛት አላግኛት አላውቀውም፣ እኔ ላብድ ነው በማለት በጭንቀት ውስጥ ተወጥራ መሬቱን እየቆፈረች አቀርቅራለች። ታዲያ ሀዊም እነ ኪራ እኮ ናሆሜም ሆነው መርሱማን ይዘውታል፣ ነገር ግን ቤቱን ስለማላውቀው አልሄድኩም ብላ ስትነግራት እሷም እንደምንም ፈልጌ እሄዳለሁ በማለት ትነግራታለች። ሙሩም እንደታገተች ስትነግራት ታዲያ አሁን ላይ ሄለንም ወደ እነ ኪራ ቤት ለመሄድ ወስናለች። ናቴ ደግሞ ወደ ሚና ጋር እየመጣ የመንገድ ላይ የወደቀች አበባ አግኝቶ ነበር። ታዲያ ጎቢ የበፊት ፍቅረኛዋ እንዳይሆን አድርጎ ደብድቦታል። ታዲያ ናቲም እባካችሁ ተውኝ፣ እኔ እኮ አበባውን ልተክል ነው በማለት ብዙ ነገር ይናገራል። ታዲያ የምትተክልን ቦታ እኔ ያሳያለሁ እያለ ጎቢም ብዙ ነገር ተተነጋገሩ በኋላ በካልቾና በጥፊ መጥቶ መሬት ላይ ይጥሉታል። ድንገት ራኬብ አይታ ከርቀት ምን እያደረጋችሁስ ነው ስትል ጥለውት ይሸሻሉ። ራኬብ ከመሬት አንስታ እንግዲህ ወደ ቤትም ይዘው ሄዳለች። ታዲያ አበባዋን ሲያገኛት ምን አይነት አጋጣሚ ነው? ይችን አበባ ስሰጣት ሚና ልቧ ቅልጥ ይላል በማለት ነበር በደስታ ይዟት የተጓዘው። ኪያና ሄኖክም ወደ ኪራ ጋር ይመጣሉ። ወረቀት ለማስፈረም ነበር የመጡት። ነገር ግን ሲያኳቁ ቆይታም ቢሆን ጽናት ትከፍታለች። ጽናትን ኪራ የለም ወይ? ስለ ስራው ልናናግረው ነበር። ትናንትም አልገባ ስራ፣ ዛሬም አልመጣ፣ ስራ እያመለጠው ነው በማለት ኪያም ትናገራለች። ታዲያ እና አንቺ ስራ አስኪያጅ አይደለሽም፣ ከእህትም በላይ ደግሞ አንቺ ስራውን ማስኬድ ትችያለሽ። እሱ አሁን ችግር ላይ ነው፣ ወደ ስራም መሄድ አይችልም፣ መስማትም የለበት በማለት ትከራከራታለች። በር ላይ ወጣ። ታዲያ ልክ አይደለም እኮ ስራው ሲበላሽ ዝም ብለን ማየት የለብኝም። ስለዚህ የሚፈርመው ወረቀት እስካለ ድረስ መፈረም አለበት። እሱን እናናግረው ነው የለም ወይ በማለት ኪያም ትጠይቃታለች። ካስገባሽኝ አስገቢኝ፣ ማወቅ አለበት በማለት ስትነግራት ማወቅ የለበትም ብላ ጽናትም ትከራከራለች። አንቺ ስራውን አስኪጁ፣ እሱ ጭራሽ መሄድ የለበትም ስራ በማለት ብዙ ችግር አለበት በማለትም ትናገራለች አይኗን አፍጥጣ። ታዲያ ኪያም ምን እየሆንሽ ነው? እንዳልገባ ፈልገሽ ነው ወይ በማለት ትናገራታለች። ወደዛውም ደግሞ እንግዲህ አስገቢንና አንቆይም እንወጣለን በማለት ሄኖክና ያም ወደ ውስጥ ይገባሉ። ታዲያ ሀና እውነቷን ነበር፣ እዚህ አልመጣም አልሄድም ያለችው። ታዲያ ቢሮም ሆናችሁ ታሙኛላችሁ በማለት ጽናት አይኗን አጉረጥርጣ ተናግራታለች ኪያን። ኪያም እንግዲህ ለማስፈረም አንቆይም፣ ቶሎ መውጣት አለብን ሳናስጣጣ በማለት ወደ ውስጥ ገብተዋል። ኪያም ታዲያ አላስገባም ስትላት እንዲሁ ከመሬት ተነስተሽ እንደ ጅል እያረገሽ ነው ጽናት፣ ኧረ ተይ በማለት ትለምናታለች። ከመሬት ተነስተሽ ልሰድብኝ አትችይም፣ እኔ እኮ የታላቅሽ ወንድም ሚስት ነኝ፣ ማክበር አለብሽ በማለትም ነበር ያጉረጠረጠችው። ጃከርም እንግዲህ እየተጓዘ ፈጣሪ የጎኔን ሰጥቶኛል፣ ሳላስበው ሰኒን ሰጥቶኛል። ከዚህም በኋላ ለእኔ ብቻ ሳይሆን ለእኛ የሚለውን ነገር ማሰብ አለብኝ በማለት በሀሳቡ እያወራ ነበር። ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? ሙሩና ሕፃኗስ ይወጡ ይሆን ካሉበት? ሙሩስ መድኃኒቷን ሊያመጣላት የሄደው ከነ ናሆሜ ቤት ገብቶ ነበረ። አልጋው ላይም ጋደም እያለ መድኃኒቱን ፈልጎ ሲያጣው ወደ ቁም ሳጥን ውስጥ ይገባል። እዛም እንዳገኘው ሀዊ ትመጣበታለች። ሀዊ ስትመጣ ታዲያ ቁም ሳጥን ውስጥ ገብቶ ተሸሽጓል። ቤቱ ምንቅርቅር ብሎ ስታይ ናሆሜ መጥቶ ነበር እንዴ በማለት ናሆሜን እየተጣራች ነበረ። ሀዊም ግን ያመልጥ ይሆን ወይስ ይዙት ይሆን? ቀጣይ አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። በያላችሁበት ሰላም ለሀገራችን ለወገኖቻችን ሰላምና ፍቅር አንድነትን ያምጣልን።
መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ቆዩልኝ። ላይክ እንዲሁም ሰብስክራይብ በማድረግ ሸር አበረታቱኝ እያልኩ የዛሬው በዚሁ አብቅቷል። ጽናት 241